እኔ ያጠፋሁት ነገር ካለ ደግሞ እሱ ይፈርድብኛል። ይኸው ሂድ፣ እናቴ የመረጠችልን ሴት ማግባት ትችላለህ። ከዛ በተረፈ ግን ቤተሰቤንና እኔን ከምታንቋሽሽ እናት ጋር ቤተሰብ አልሆንም። እሺ አደይ እባክሽ ትንሽ ጊዜ ስጭኝና ነገሮችን ላስተካክል። የእናትህን አስተሳሰብ እንዴት ነው በጊዜ ሂደት የምትቀይረው? አደይ ልትረጂ ሞክር እንጂ ያንቺም እናት እኮ እንድንጋባ አልፈቀደችም ነበር። የኔ እናት ያንተን ክብር ዝቅ የሚያደርግ ንግግር አልተናገረችም። ለልጃት መጠናትም አላለችም። በደፈናው አይሆንም ነበር ያለችው። እሱን ደግሞ በጊዜ ሂደት እንደወሰንን ስትሰማ ተስማምታለች አይደል? ስለዚህ እናቴና እናትን ማወዳደር አይጠበቅብህም። እናት ምን ጊዜም እናት ናት። እሷ ያልወደደችውና ያላከበረችውን አንተ ልታከብር አትችልም። እሱን ደግሞ ይኸው በተግባር እያሳየኝ ነው። ለመረጋጋትና ነገሮች ለመፍታት ሞክሩ። በቃ እኔ ልሂድ። መድኃኒትሽን በአግባቡ ሰጪ። እና እንዴት እንዳይጋቡ የከለከልሻቸው? እዚህ ቤት አሁንስ ምንድን ነው ሁላችሁም እየመጣችሁ አዳይ አዳይ የምትሉኝ? እኔ የዚህች ልጅ ስም መስማት አልፈልግም እዚህ ቤት ውስጥ። ቆይ ሰውን ያለ ምክንያት ዝም ብሎ መጥራት ነው ይባላል? ሩታዬ የአልማዝዬን ጸባይ ያወቅሽ? አንድ ያለችውን ነገር መች ትቀይራለች? እና በቃ እኔ የምልህ አቤት አልማዝዬ። ስምህም አልነበር ያልከኝ? አሹ አሹቲ ቀብራራው የሚይል ባላገሩ። ጥሩ የሆነ ነገር እንድታደርግልኝ እፈልጋለሁ። ምን ላደርግልሽ? የአዳይን ቤት የምትኖርበትን ታውቀዋለህ? አዎ ተለሊ ቤት ነው። ምን ነው? ይኸውልህ ልጄና እሷ በድጋሚ እንዲገናኙ አልፈልግም። እሷ ደግሞ እሱን ለማግኘት መሞከሩ አይቀርም። ልጄን የምታስቸግረውና የምታስጨንቀው ከሆነ ትንሽ ቆንጠጥ እንድታደርግልኝ እፈልጋለሁ። ማን? አዳይን ነው እና አይ አለመታወቅ። እኔ አሹ ቀብራራ ነኝ ለገንዘብ ብዬ ታላቅ እህቴን አዴን የምቆነጥጥ? ምን ነው ገንዘቡ አነሰህ እንዴ? እጨምርልሃለሁ። አንተ ብቻ የምፈልገውን አድርግልኝ። መቼም የምወዳትን እህቴን የልቤን አዴን በዚህ ገንዘብ አልቀይራትም። ኧረ ጥጋብ! አልታዘዝም እያልከኝ ነው? አዎ በእንዲህ ያለ የሰይጣን ተግባር እህቴን አልጎዳትም። ለገንዘብ ብዬ እህቴን አልሸጣትም። ምን ነው ዛሬ በልቼ ነገ ለሚያልቅ ለሚራብ ሆዴ ለገንዘብ ብዬ አላደርገው። ምን እህቴ የቴ ትላለህ? ይልቅ ገንዘቡን ተቀብለኸኝ ተጠቅመህ እኔንም ብትጠቅመኝ አይሻልም? አንተም በዚህ ፈዛዛነት እድሜ ልክህን ዘበኛ ሆነ ከምትቀር። ዘበኛ ነው ያልሽው? እሱ አንቺ ያልሽው። ፈጣሪ ግን ለእኔ ያሰበልኝ ሌላ አለ። አዎ እሱ መቼ እንደሰው ያስባል። ጥሩ ያወራነው ነገር በእኔና በአንተ መሀል እንዲቀር ከሌላ ሰው እንዳልሰማው። እሺ ነግሬሃለሁ። አጥሚት አምጡልኝ ብዬ ከተናገርኩ ስንት ሰዓቴ ነው? ውይ አጥሚት ፈልገው ነበር እንዴ? አላወቅኩም። በቃ አሁን አመጣለሁ። ያቺ ጓደኛሽ ወዴት ሄዳ ነው? ለእሷ ነበር የነገርኳት። አልነገረችሽም? እቺ ደንባራ። ለሄሉ ነግረዋት ነበር። ታዲያስ? እኔ ስራ በዝቶብኝ ረስቼው ነው። በጣም ይቅርታ። ምን ይበዛብሻል? ለወሬ ሲሆንማ ጊዜ አለሽ። አሁን ትሰጪኝ ከሆነ ስጪኝ፣ አለበለዚያ ሁለታችሁም ከዚህ ቤት ውልቅ ማለት ትችላላችሁ። ለመሆኑ ሰራተኛ ሆናችሁ የፈረንጅ ምግብ ካልሰራችሁ ምን ሰራላችሁ እዚህ? ለወሬ ካልሆነ አልማዝዬ እዚህ ምን እያደረግሽ ነው? ሰራተኞችሽ እንዴት መስራት እንዳለባቸው እያሳየኋቸው ነው። ነው እንዴ? በይ ክችኑን ለሮማንና ለሄሉት ልቀቂ። አንቺ ነይ ሳሎን እንጫወት። አይ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 209 ይዤላችሁ ቀርብ ያለው። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ እንግዲህ የዴቭ እናት እንግዲህ መርዝነቷ እንደረጨ ነው ማለት ነው። አደይን እንግዲህ ከዴቭ ጋር እንዳትጋባ አድርጋለች ማለት ነው። የሁሉም እንግዲህ የኦሮማ የሄለልም እንግዲህ ዴቭና አደይ የሚያደርጉትን አንድ በአንድ ተከታትለሽ እንዳለ አምጪልኝ ወሬ። እቺ እርጉም የተረገመች እኔ ልጄ ልታገባ መቼም ቢሆን አልፈቅድላትም። የልጄ ምን የመሰለች የልጅነት ፍቅረኛው ከሀገር የመጣች ነው። ስለዚህ እኔ እሷ በዚህ ሳምንት ውስጥ ነው ምድራት። ስለዚህ አደይ የምትባሏ ስሟን ሲጠራ ራሱ አልወድም ብላ እንግዲህ ሁሉም ነገር ግብግብ እየፈጠረች ትገኛለች ማለት ነው። እዚህ ጋር ደግሞ ዳኒ ለኩኩ ቤዛ ከእስር ቤት አስመልጭልኝ እያለ ይለምናታል። ኩኩ የምትባሏ መቼም ቢሆን እንዳታስበው፣ እኔ መቼም ቢሆን ላስመለጥልህ አልፈልግም፣ ተመልሼ ሸቤ ለመግባት ስለማልፈልግ፣ ስለዚህ ከኔ አራስ ውረድ ትለዋለች። እንግዲህ ዳኒ ተብዮ እንግዲህ አልፋታም ብላ የተከታተላት ነበረ።
ከርቀት ያየም እንግዲህ ኪንጎ አንተ ምንሼ ነው ከኩኪ ራስ ጋር ውረድ ብሎ እንግዲህ እሱም ይጮሁበታል። አንተ ምን አገባክ ያገባኛል እያለ እንግዲህ ከዛም በኋላ ኩኪ የምትባለዋ ምን ነው ዳይመንድ እኔ ለዚህ አንሳለው ብለህ ለእኔ ተቆረቆርክ ብለ ከዛ እንደዛ ብላ እኔ ምን አገባኝ አንቺ ከተወደድሽ ና ኪንጎ እንሂድ እያለ እንግዲህ ጥሏት ይሄዳል ማለት ነው በሚያሳዝን ሁኔታ። እዚህ ጋር አዳይ እንግዲህ ልቧ ተሰብሮ ዘመድ አዝማድ ተጠርቶ እንግዲህ ሁሉም ወረቀት የሰርግ ጥሪ ወረቀት ተበትኖ 2 ቀን ሲቀራቸው ሰርጋቸው ተበተነ። ሰርጋቸው እንግዲህ ያልሆነ ነገር ሆኖ ተከሰተ ማለት ነው። ከዛም በኋላ አዳይ ስቅስቅ ብላ እያለቀሰች እንባዋንም ያፈሰሰች እህቷ ስልክ ደውላላት ነበረ። ዶክተርን አጋጣሚ ሆኖ እንግዲህ ለምለም ደውላለት ሄደው እየታከመች ነበረ። ከዛ ዴቭን ዶክተር ሲያየት ዶክተር እዚህ ምን እያደረክ ነው? ዴቭ እንዳሰብኩ አይደለም ለሊ ስለታመመች ትንሽ ላክማት ነበረ ያመጣሁት። አንተ ግን በሌላ መንገድ እያሰብክ ነው። አንተ ሁለታችሁም ተረጋግታችሁ አውሩ ብሎ ልክ ዶክተሩ ከቤት ሊወጣ ሲል እንግዲህ አዳይ የት መውጣት የለብህም መናገር ካለብህ እዚህ ከተናገር። ከዛ ዴቭም ተናዶ ለአዳይም ጥሏት ይሄዳል ማለት ነው። ከዛም በኋላ ለዶክተሩ አዳይ ራስሽን ተረጋግተሽ ራስሽን እህትሽን ማውራት አለብሽ። እንደዚህ ተበሳጭተሽ እንደዚህ ተናደሽ ሚሆን ነገር የለም በተረጋጋ መንፈስ አውሪ ይላታል ማለት ነው። ዶክተሩም ዶክተር አልቻልኩም ምን ላድርግ ብለሃል ትለዋለች። አሁን ምንም ነገር የሚባል ነገር የለም እንባሽን ጥረጊና ተረጋግተሽ ከሱም ጋር ቢሆን ያለው ነገር በትዕግስት መፍታት ነው እንጂ እንደዚህ መሆን የለብሽም እያለ ከዛም በኋላ ብርሃን ጋር ስልክ ታወራለች። ለምለም ነግራሽ ነበረ እንዴ ስትል ጊዜ አይ አሹን ነግሮኛል ብላ ከዛ እሷም ታወራለች። ከዛም በኋላ በቃ እሺ ለማዬ እንደምንም ብለሽ እንግዲህ እንትን በያት አሳምኛት ምናምን ብላ እንግዲህ አዳይም እንባዋን እያፈሰሰችን ቢሆን ለእህቷን ይሄንን መልስ ትነግራታለች። ዶክተሩ ለምንድን ነው እናትሽን ማታወሪያት? ዶክተር እናቴ እናት ናት መቼም ቢሆን ለእናቴ ልዋሻት ስለማልፈልግ ስለዚህ ተረጋጋ ባወራት ይሻላል። አሁን ካወራኋት ስለምዋሻት ስለዚህ ተረጋግቼ ባወራት ይሻላል። አሁን ብርሃን ሁሉም ነገር ታስረዳታለች ብላ እንግዲህ ትነግራታለች። እዚህ ጋር ደግሞ ዳይመንድ እንግዲህ ከዶክተሩ ጋር ውጭ ቁጭ ብሎ ነበረ። ከዛ እሱም ሲያይ ከዛም በኋላ አንድ ላይ ናግባ ብሎ ወደ ሆስፒታል ይዞት ይሄድና ዶክተር ብሎ ስለ አዳይ ሲቀባጥርለት ምን ያወራህ ነው? እኔ አልገባኝም ዳይመንድ ሲለው ጊዜ በቃ ገብቶሃል አዳይና ዴቭ እንደተለዩ ታውቃለህ? አዎ አውቃለሁ። ቆይ አንተ በመች አወክ? ማን ነው የነገረክ እንዴ? አሁን እኮ አዳይ ታማ እሷ ላክማት ሂጄ ነበረ ከዛ ብሎ እንደዛ ብሎ ይነግረዋል። በቃ ዶክተር አሁን ወጣበቅ ብለህ መያዝ ያለብህ ምኑ ያ ፍቅር ያልከው እሺ ባለፈ ፍቅሬን ያልካት ሙሽራ አገብታለች? አላገባችም። ለምን? በቃ ተለይቷል። አሃ አሁን ገብቶኛል። ምንድነው የገባህ? እስኪ ያስረዳኝ ሲለው ጊዜ ዶክተር በቃ አሁን አዳይ እኔ ድርሃለሁ እያለ እንግዲህ ዳይመንድ ለዶክተሩ ሁሉም ነገር እንደዚህ ሲለው አንተ ምን ነው እየቀለድክ ነው ምናምን እያሉ ከዛ ዳይመንድ ወረቀት ሩታ የጻፈችው ደብዳቤ ብድግ አድርጎ አንስቶት ያነበበው እየሳቀ ይሄ የኔ ሻኪራ ናት እንዴ የጻፈችው? አረ ፍቅር ቆይ ለምንድን ነው ሴቶቹ ሁሉ ወደ እናት አድርጎ የሚመጡ? ለምንድን ነው እኛስ ማይሸፉን? እያለ እሱም ብቻው ያወራል። ከዛም በኋላ አረ ዳይመንድ ምን እንደምታወራው አላቅም። ፎንቃ ነዋ። የምን ፎንቃ ነው? ሻኪራዬ ካንተ ጋር ፎንቃ ይዟታል። አረ ዳይመንድ የመጣልህ ነገር አታውራ እያለ ከዛ በመሃል እንደዚህ የሚያወሩ እንግዲህ በርተው ጓግቶ ነበረ። ዶክተሩ ማኖ ግቡ ሲል በአንድ ግብት ስትል ሩታ ናት። ከዛ በኋላ ሩታ ስታያት እንግዲህ ዳይመንድ አቤት ሩታ እዚህም ደርሰሻል፣ በቃ እኔ ልውጣላችሁ እናንተን አውሩ። ዳይመንድ ምን እየሆንክ ነው ብላ ትቀለድበታለች። እና ቀንና ማታ ተደባለቀብሽ በዚህ ሌሊት ምን ልሰሪ እዚህ መጣሽ? አሞኝ ነዋ ካመመሽ እና ከሰው ጋር አትመጪም ብሎ ከዛ ዳይመንድ እንደዚያ ሲላት ዶክተሩ ምንሽ ነው ያመመሽ ሩታ? በቃ ሁሉም ነገሬ ነው ያመመኝ። ከዛም በኋላ እንደዛ ሲል እሺ ያመመሽ ቦታ ነገረኝ ላክመሽ ሲል ጊዜ በቃ ተወው ስትል ሩታ ሁሌም በቃ ትመጪና ሩታ ተወው ትይኛለሽ ለምንድነው ችግርሽን ማትነግሪኝ ይላታ ዶክተሩ። ተወው አልኩ በቃ ሁለተኛ እዚህ አልመጣም ብላ ሩታም ተማራ ከዶክተሩ ጥላት ወጣለች ማለት ነው በሚያሳዝን ሁኔታ። እዚህ ጋር ፍቅር ደግሞ ዳኒ ተብዬው በጨለማ ተከታተላት። መጀመሪያ ከቤት ስትወጣ ላሹና እንግዲህ ከኔ ጋር መሄድ አለብህ ሮማን ዘበኛ ሆና መጠበቅ አለበት ስትል ጊዜ ከዛም በኋላ እኔ መቼም ቢሆን ከአንቺ ጋር መሄድ አልፈልግም እኔም ከአንቺ ጋር
መከተል አልፈልግም። እንደፈለግሽ መሆን ትችያለሽ። ምን እዚህ ቀጠራችን እንጂ አንዴ እዚህ አንዴ እዚህ ማለት እንዴ የሌለ ነገር ነው ብሎ አሹም በጣም ተጮክ ብሎ ይናገራል ማለት ነው። እዚህ ጋር ደግሞ የዴቭ እናት ለአሹ የውልክ አንተ ማነክ ብላ አንተ ስምክ ማን ነው ብላ ስጠይቀው ጊዜ ምን ነው አሹ ቀብራራው የእምዬ ልጅ ባለ አገሩ እያለ እያወራላት እያለ ከዛም በኋላ የአደይ ቤትን ታውቋለክ? አው ምን ነው አውቀዋለሁኝ። የውል እንንገርህ ከዛም በኋላ ይሄንን ብር ልስጥህና አደይን ትንሽ ቆንጠጥ አድርግልኝ ስትል አሹ እንባ ተናነቀውና እንዴት በአንድ እህቴ በምወዳት እህቴ እንዴት በብር ምትገዥኝ ሰው አደርጋሽኛል? መቼም ብሆን እንደዚህ አላደርገውም፣ አታስቢ። ከዛም በኋላ ብር አነሰክ እንዴ? ጨምርልካለሁ። አንተ ከዘበኝነት ውጪ ምን ታውቃለክ? እርሶ አልማዝነሽ ስምሽ ማን ነው? አንቺ በሰው ልጅ እንደዚህ አትጨማለቂ እንዳለ የዓለምን በሙሉ ሰራተኛ ብለሽ ሰውን እየሰደብሽ ነው። ስለዚህ እንደዛ ማለት ያለብሽም እያለ አሹ ልክ ልኳን ይነግራታል ማለት ነው። ከዛም በኋላ እንደዚህ እንደተናገርኩህ ለማንም እንዳትናገር፣ ከተናገርክ ወርደ ከራሴ ማደርግህ ነገር እኔ ነኝ ማቀው ብላ እንግዲህ ታስጠነቅቃለች። ኪችን ገብታ የሮማንና የሄለን እናንተ ሰራተኛ ናችሁ? እናንተ ምንድን ናችሁ? ስንት ሰዓት ጀምሬ ነው አጥሜት ሰርታችሁ አምጡልኝ ብዬ ያዘዝኳችሁ የነበረው ለምንድን ነው ያላመጣችሁኝ? ቆይ እናንተ ምንድን ናችሁ? ካልሆነ ከዚህ ቤት ተጠራርጋችሁ ወጥታችሁ ሌላ ሰራተኛ መምጣት አለበት። የታለም ምን አይነት ሰራተኛ ነው የቀጠርሽው ግን ቤትሽን ብላ እንግዲህ የሰራተኞቹ በሙሉ ትጮህባቸዋለች። እነሱም ከዛ ምንም አላለውም፣ ዝም ብሎ ብሎ እየሰማት ነው። ልክ ከወጣች በኋላ ቆይ ምን አይነት ሴት ናት እዚህ ቤት የተቀጠራችሁ ብሎ ምን አይነት ሴት ናት የመጣችብን ብሎ እርስ በራሳቸው ሲያወሩ ነበረ። በጣም በሚያሳዝን ሁኔታ እንግዲህ አሹና ሮማን ደረጃ ላይ ቁጭ ብሎ እያወሩ ነበረ። ለምንድነው ስራሽን ማሰሪ እዚህ መተሽ አፍ ለአፍ እንደዚህ ተላልሰሽ ምታወሪ ብላ ስትነጋት አሹ አረ ለምን አፋፍ እንኳን እኔ እጇን በቀጦም ይዤም አላቅም፣ ለምንድነው እንደዚህ የምናገሩ እትዬ እያለ እንግዲህ አሹም ይነግራታል። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ላይክ ሰብስክራይብ በማድረግ ቤተሰብ